አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል አውራ መንገዶች ጭምር የተዘጉባቸው ውጊያዎችና የካምፕ ላይ ጥቃቶች ደረሱ። በክልሉ ከተሰጠው ወታደራዊ ስምሪት ባሻገር ጽንፈኛውን ማውገዝ የተሰኙ ሰልፎች መጠራታቸውም ታውቋል። በዝርዝር የምንመለከተው ቀዳሚው ጉዳያችን ይሆናል። እንኳን ማጥፋት ማንበርከክ እንደማይችሉ አሳይተናል ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩ። በትግራይ ጦርነት ወቅት የተሰዉ ታጋዮች አስከሬን የማሳረፍ መርሃ ግብር መካሄዱም ታውቋል። ሊቀመንበሩ ስለ አቶ ጌታቸው ረዳ ያደረጉት ንግግርም እያነጋገረ ነው። ይህንንም ይዘናል። ሚኒስትሩ በደረሰባቸው አደጋ በሆስፒታል በጽኑ ህሙማን ክፍል ክትትል ውስጥ መግባታቸው ተሰማም። እኒህ ከፍተኛ ባለስልጣን አደጋው ያጋጠማቸው ጠጥተው ሲያሽከረክሩ ነው ተብሏል። ተጨማሪ አለን። ጠቅላይ ሚኒስትር አብይ አህመድ እርዳታ አንፈልግም ለማለት ተቃርበናል ሲሉ ተሰምቷል። በተመሳሳይ ዕለት የእናት መቀነት የሚሉት የዓለም ባንክ ደግሞም ኢትዮጵያ ድህነትና አስከፊ ረሃብ ከተስፋፋባቸው የዓለም ቀዳሚ ሀገራት አንዷ ናት የሚል ሪፖርት አሳውቋል። ሰሙታላችሁም። በትግራይ ክልል ርዕሰ መዲና መቀለ ባለፉት 10 ወራት በ99 የህዝብና የመንግስት መሰረተ ልማቶች ላይ ውድመትና ስርቆት ተፈጽሟል ተባለም። በክልሉ ያለው የፖለቲካ ቀውስ የጸጥታ ስጋቱን እያባባሰው ስለመሆኑም አንድ መድረክ ላይ ተነስቷል። ይህንንም ይዘናል። በየዓመቱ በመተማ በኩል ከ11 ሺህ በላይ ወጣቶች እየተሰደዱ ስለመሆኑ ተገለጸ። የትግራይና የደቡብ ክልል ወጣቶች ደግሞ ከፍተኛውን ቁጥር ይይዛሉ ተብሏል። ሌላኛው መረጃችን ነው። ኢራን በእስራኤል ጥቃት ለተገደሉባት ወታደራዊ አዛዦቿ ብሔራዊ የቀብር ስነ ስርዓት አከናውናለች። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒን እኔ ነኝ ያዳንኳቸው ሲሉ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። እንኳን ማጥፋት ማንበርከክ እንደማይችሉ አሳይተናል ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩ። በትግራይ ጦርነት የተሰዉ ታጋዮችን አስከሬን በክብር ማሳረፍ መርሃ ግብር መካሄዱም ታውቋል። በጦርነቱ ጊዜ ህይወታቸው ያለፈ አመራርና የተለያዩ የህብረተሰብ ክፍል የተውጣጡ የትግራይ ኃይሎች አስከሬን ቀድሞ ከነበረበት ቦታ በማዛወር በዛሬው ዕለት የህወሓትና የጊዜ አስተዳደሩ አመራሮች በተገኙበት የቀብር ስነስርዓታቸው ተፈጽሟል። በጦርነቱ በተለይም በትግራይ ኃይሎች በኩል እንደ ትልቅ ጥፋት የሚነሳ ነው የጸሊሞው አውደ ውጊያ። በ2015 ደግሞ በሶስተኛው ዙር ጦርነት በርካታ የትግራይ ወጣቶች መስዋዕት የሆኑበት አካባቢ እንደሆነም ይነገራል። የሆኖ ሆኖ በዛ ውጊያ የተሳተፉና ለህልፈተ ህይወት የተዳረጉ ሰዎች አጽም የማንሳትና በአስገደ ወረዳ ደደቤት የቀብር ስነ ስርዓት የማከናወን መርሃ ግብር ነው የተካሄደው። ከዚህ በተጨማሪም የሐውልት የመሰረተ ድንጋይ የማቆም መርሃ ግብርም ተመከናወኑ ታውቋል። በዚህ ስነ ስርዓት ላይ ከተገኙ የትግራይ ወታደራዊና የሲቪል አመራሮች መካከል አንዱ የሆኑት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ባደረጉት ንግግር ሰኔ 21 2013 የትግራይ ህዝብና ሰራዊት ወደ መቀለ ከተማ ተመልሶ እንዲሁም አብዛኛውን የትግራይ አካባቢንም ተቆጣጥሮ የመረጠውን መንግስት ወደ ቦታው የመለሰበት ዓለምን የሚያስደምምበት ዝክር 4ኛ ዓመት ነው ሲሉ ዕለቱን አስታውሷል። የጸሊሞው ውጊያ ጄኖሳይዱ እንዳይቀጥል መስዋዕትነት የተከፈለበት፣ ጠላት ከፍተኛ ሽንፈት ያስተናገደበት፣ ያፈገፈገበትና የተሸነፈበት፣ የትግራይ ህዝብ እንኳን ማጥፋት ማንበርከክ እንደማይቻል ጠላቶች ዳግም እንዲያስቡ ካደረጉ ውጊያዎች መካከል አንዱ ነው ሲሉ አክለዋል። ጸላይ ልዑል ክሳራ ተሸኪሙ ዘሃደመሉን ዝተበታተነሉን በኩናት ንህዝብ ትግራይ ከጥፍእ ሲትረፍ ከምበርከክ ከም ዘይኽእል ደጊሙ ክሓስብ ካብ ዝገበሩ ውግኣት መኸተና ሓደ ዝጥቀስ ታሪካዊ ውግእ ጸሊሞን ከባቢ እዩ። የትግራይ ህዝብ ቁጥሩ ትንሽ ቢሆንም ብዙ ሀብትና የሰው ኃይል ያላቸው አካላትን ገጥሞ እንደማይንበረከክ ያረጋገጠ ነው የሚሉት ሊቀመንበሩም ለማንነቱና ለክብሩ የሚያስፈልገውን ሁሉ የሚከፍል መሆኑን ያሳየበት ነው እያሉም ይቀጥላሉ። ከዛ ውጊያ በኋላ እንደ አሜሪካ፣ የአፍሪካ ህብረትና ኢጋድ ባሉ አካላት በኩል ከተደረገ ድርድር በኋላ ወደ ሰላም መምጣት ተችሏል። ነገር ግን አሁንም ግዛቶቻችን ነጻ አልወጡም፣ ተፈናቃዮችም አልተመለሱም ሲሉም አንስተዋል። የፌደራል መንግስቱ እነዚህን የስምምነቱን ቁልፍ
ነጥቦችን ማስፈጸም ካለመቻሉም በላይ አሁንም ክልከላና አቀባብ በማድረግ በህዝቡ ላይ ማህበራዊና ኢኮኖሚያዊ ቀውስ በመፍጠር የስምምነቱ መንፈስ የሚቃረን እንቅስቃሴ ላይ ነው ሲሉም ነው ያነሱት። አሁንም ሰማዕታትን የምንዘክረው ጦርነት ፈልገን አሊያም በሌላ ተንኮል ሳይሆን ግዛቶቻችንና ተፈናቃዮች እንዲመለሱ ሰላማዊ የፖለቲካ ትግላችንን እንደምንቀጥል ለሁሉም ወዳጆቻችን ለማሳወቅ ነው ሲሉም ነው ደብረጽዮን ገብረ ሚካኤል የተናገሩት። ስምምነቱ እንዲተገበር አደራዳሪዎችና ዓለም አቀፉ ማህበረሰብ ግፊት እንዲያደርጉ ጥሪ በማቅረብ በዚሁ መድረክ ላይ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አቶ ጌታቸው ረዳን የተከበርክ አቶ ጌታቸው በሚል የቀድሞ ምክትላቸውን ጠርቶ ያደረጉት ንግግር ማነጋገሩ አልቀረም። የተከበርክ አቶ ጌታቸው ካሉ በኋላ ጌታቸው የለም ሲሉም ተሰምቷል። የተከበርክ አይተ ጌታቸው ጌታቸው የለም የተከበርክ አይተ አማኑኤል አሰፋ በአማራ ክልል አውራ መንገዶች ጭምር የተሰጉባቸው ውጊያዎችና የካምፕ ላይ ጥቃቶች ደረሱ። በክልሉ ከተሰጠው ወታደራዊ ስምሪት ባሻገር ጽንፈኛውን ማውገዝ የተሰኙ ሰልፎች መጠራታቸውም ታውቋል። የፋኖ አመራሩ ደግሞ የጸረ ማጥቃት ላይ ነን ብለዋል። የክልሉ ጦርነት በተለይም ባለፉት ቀናት የተጠናከረው ከብልጽግናው መንግስት ክረምት ከመግባቱ በፊት ማጽዳት የሚል ዘመቻ ጋር በተገናኘ ነው። በዚህም የፋኖ ይዞታዎች ናቸው ወደ ተባሉ አካባቢዎች ተጨማሪ ሰራዊት በማስገባት የተኩስ ልውጦች ተከፍተዋል። የጎጃም በርካታ አካባቢዎች፣ የደቡብ ጎንደር የተለያዩ ስፍራዎች እንደዚሁም የሰሜን ወሎ ቀጠና በዋናነት ይህ ዘመቻ ዛሬና ትናንት የተደረገባቸው ናቸው። በሰሜን ወሎ ዞን ራያ ቆቦ፣ ሆርማት፣ አራዱምና ጎብዬ በተባሉ 3 ወታደራዊ ካምፖች ላይ የፋኖ ኃይሎች ጥቃት ማድረሳቸውን ሲገልጹ የደረሰውን ጉዳት በተመለከተ ግን የተባለ ነገር የለም። ይልቁንስ ሮቤት ከተማን ጨምሮ አውራ መንገዱን የዘጋ ውጊያ በአካባቢው መካሄዱን አሳውቋል። ትናንትም በዚሁ ዞን ላሊበላ ቅርብ ርቀት ሰኞ ገበያና አካባቢው ከባድ ሰብአዊ ጉዳት ያስከተለ የተኩስ ልውውጥ መደረጉ ታውቋል። የመንግስት ኃይሎች የቅድመ ክረምት ዘመቻ በሚል በርካታ ሰራዊት በማስገባት ውጊያ የከፈቱበት ቀጠና የጎጃም ቀጠና ሲሆን በቋሪት፣ ደጋዳሞት፣ ሰከላና ሌሎችም ወረዳዎች በርካታ ስፍራዎች ላይ ጠንካራ ውጊያ እየተደረገም ነው። በሰዴ በዚህ ስምሪት ላይ ለመሳተፍ ስብሰባ ላይ የነበሩ የክልሉ የጸጥታ ኃይሎች ላይ የቦምብ ፍንዳታ ደርሶ ኢትዮጵያውያን ሞተዋል። በዚሁ በጎጃም ቀጠና ቋሪት ከገበዘ ባሪያም እስከ ገነት አቦም፣ ደጋዳሞት ከአረፋ እስከ ወይን ውሃም፣ በጎንጅ ከአረብ ገበያ እስከ አስተሪዮና ዲጎ ድረስ የተኩስ ድምጽ እየተሰማ እንደሚገኝ መረጃዎች ያመለክታሉ። ትናንት ወደ ቀጠናው ከፍ ያለ ቁጥር ያለው ሰራዊት ገብቷል ሲሉ ገልጾ የነበሩት የፋኖ አመራሩ አስረስ ማረም ዘመቻዎችን በመቀልበስ መልሶ ማጥቃት ላይ ነን ይላሉ። በደቡብ ጎንደር ከእስቴ እስከ ፎገራ ያለውን ጨምሮ በአጠቃላይ ባለው ዘመቻ ላይ ግን ከብልጽግናው ሰዎች የሚሆን ከመከላከያ ሰራዊት በኩል የተባለ ነገር የለም። ይሁን እንጂ ከሁለት ወራት በፊት በአማራም ይሁን በኦሮሚያ ክልል ያሉ ታጣቂዎች ጉዳይ በሁለት ወራት ውስጥ እንጨርሳቸዋለን የሚል ንግግር በእዝ አመራሮች ተነግሮ ነበርና የአሁኑ ዘመቻዎችም የዛ አካል እንደሆኑ ለመገመት አያዳግትም። አሸባሪና የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስነው ነው ያለነው። የቀረውን ኃይል አሁን በዚህ 2 ወር ውስጥ አጠናቀን ለክልሎች ሰጥተን ወደ ዋናው ተግባራችን እንገባለን። በአማራ ክልል በተለያዩ ስፍራዎች እየተደረገ ካለው የእርስ በርስ ጦርነት በተጨማሪም የብልጽግናው መንግስት ሌላኛው ዘመቻ ሰልፍ ሆኗል። ባሳለፍነው ሳምንት በአዊ ዞን አንዳንድ ከተሞች ጽንፈኛውን ማውገዝ የሚል ስም የተሰጣቸው ሰልፎች መደረጋቸው ይታወሳል። ይህ ሰልፍ በተለይም በደቡብ ጎንደርና ጎጃም ቀጠናዎች ነገ እንዲደረግ ሰዎች እየተቀሰቀሱ ነውም ተብሏል። በሰልፎቹ ላይ ያለመገኘት ከጽንፈኞች ወገን መሆን ነው ከሚል ማስጠንቀቂያ ጋር ነው ቅስቀሳው እየተደረገ ያለው ሲሉ ነዋሪዎች አስረድተዋል። ከዛ በተቃራኒም የፋኖ ኃይሎች በእነዚህ ሰልፎች ላይ እንዳትገኙ የሚሉ ማስጠንቀቂያዎችን አውጥተው ተመልክተናል። ጠቅላይ ሚኒስትር አብይ አህመድ እርዳታ አንፈልግም ለማለት ተቃርበናል ሲሉ ተሰምቷል። በተመሳሳይ ዕለት የእናት መቀነት የሚሉት ዓለም ባንክ ደግሞ ኢትዮጵያ ድህነትና አስከፊ ረሃብ ከተስፋፋባቸው የዓለም ቀዳሚ ሀገራት አንዷ ናት የሚል ሪፖርቱን አሳውቋል። የብልጽግና አውሮፕላን ተሳፋሪዎች ሚራክል እድገት ላይ መሆናቸውን እየገለጹም እድገትን በቴሌቪዥን እያነበነቡም ምግብ በንግግር እያቀረቡ ነው። እጅግ አመርቂ በሆነ መልኩ ኦልሞስት ሚራክለስ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው።
ዓለም ባንክ ደግሞ ኢትዮጵያን ጨምሮ በ39 ሀገራት ግጭትና ለመረጋጋት ከየትኛውም የዓለም ክፍል በባሰው ሁኔታም ድህነትና አስከፊ ረሃብ እንዲባባስ አድርጓል ብሏል። ባለፉት 4 ዓመታት ደካማና በግጭት የተጎዱ የተባሉ 39 ሀገራት ዝርዝር ውስጥም የብልጽግናዋ ኢትዮጵያ ተካታለች። ዓለም ባንክ ከአውሮፓውያኑ 2020 ወዲህ እነዚህ ሀገራት በዋና ዋና የእድገት ጠቋሚዎች ወደ ኋላ ቀርተዋል ሲል ነው ያሰፈረው። በሀገራቱ ግጭትና ለመረጋጋት ከየትኛውም የዓለም ክፍል በባሰው ሁኔታ ድህነትና አስከፊ ረሃብ ማባባሱንና በርካታ ቁልፍ የልማት ግቦችም ወደማይደረሱበት ደረጃ መግፋቱንም የዓለም ባንክ ይፋ ባደረገው ጥናት ላይ አመላክቷል። ከነዚህ 39 ኢኮኖሚዎች መካከል 21ዱ አሁንም ግጭት ወይንም አለመረጋጋት ውስጥ የሚገኙ ናቸውም ብሏል። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባችም ናት። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያና ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ሆነዋል። ኤርትራም በዓለም ባንክ ደካማ ወይንም ፍራጃይል ተብለው ከተመደቡ ሀገራት ውስጥ አንዷ ሆናለች። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክና ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ጦርነቶች በ10 ሺዎች የሚቆጠሩ ሰዎች የተገደሉባቸው ናቸው ሲልም ጥናቱ አሳይቷል። የነፍስ ወከፍ አጠቃላይ ሀገራዊ ምርት በማደግ ላይ በሚገኙ ሀገራት ባለፉት 15 ዓመታት ከእጥፍ በላይ አድጎም በአማካኝ $6900 ቢደርስም ግጭትና ጦርነት በሚፈትናቸው እነዚህ 39 ሀገራት ግን በአሁኑ ወቅት በአመት $1500 ገደማ እንደሆነም ዓለም ባንክ በሰነዱ ላይ አስቀምጧል። እናም እድገታቸው የኋልዮሽ ሆኗል ይላል። አዲስ አበባ ቅንጡ አዳራሾችና መንደር ሰርተው ከነዚህ አዳራሾች ውስጥ ሆነው ህዝቡን ንግግር የሚያበሉ የብልጽግናው ሹማምንት ግን እርዳታ ደህና ሰንበትልን ነው፣ በተለይም ስንዴ እንዳትለግሱም ብለን በቅርቡ እናውጃለን ሲሉ ነው የሚሰሙት። ትናንት ጠቅላይ ሚኒስትሩ ያደረጉት ንግግርም ለምለሚቱ ኢትዮጵያ ለማኝቱ ኢትዮጵያ ሆና ኑራለች፣ አሁን ግን አንሰራርታለች ብለው የማንሰራራቷ ማሳያ ምንድነው ሲባሉ ደግሞ ስብሰባ አዲስ አበባ እየተደረገ ነው ሲሉ አቀርበዋል። ለምለሚቱ ኢትዮጵያ ለማኝቱ ኢትዮጵያ እርዳታን ከውጭ የምናቋርጥበት ዘመን በቅርብ እንደሚሆን ያለኝን ታላቅ እምነት ስገልጽ ከኩራት ጭምር ነው። እርዳታን ካቋረጥን ለዓለም የምግብ ሳሚት አርያ በመሆን ሳሚት ማዘጋጀት ከጀመር ማንሰራራት ከዚህ ወዲያ ከየት ሊመጣ ይችላል? ሁለተኛው ከፍተኛ ባለስልጣን በአንድ ወር ውስጥ በአደጋ ወደ ሆስፒታል ገቡም። ሚኒስትሩ ወደ ሆስፒታል የገቡት ጠጥተው ሲያሽከረክሩ በደረሰባቸው አደጋ ነው ተብሏል። ይህ መረጃ የተሰማው ሌላኛው ባለስልጣን አቶ አገኘው ተሻገር በአደጋ ሆስፒታል ከገቡ ከቀናት በኋላ ነው። በጎንደር ጎርጎራ በደረሰ የሄሊኮፕተር አደጋ ከሰኔ 8 ጀምሮ ወደ ሆስፒታል የገቡት የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር አዲስ አበባ ሳር ቤት አካባቢ በሚገኘው ሲልክ ሮድ የተሰኘ የቻይናውያን ሆስፒታል ሲረዱ ቆይተው የማይቻል መሆኑን ተከትሎ ወደ ውጭ ሕክምና መላካቸውን መዘገባችን ይታወሳል። ከአንድ ሳምንት በላይ በወሰደ የሀገር ውስጥ ሕክምና መንቀሳቀስ አለመቻላቸውን ተከትሎ የተላለፈ ውሳኔ እንደነበርም እንደዚሁ። አሁን ደግሞ ሌላኛው ሚኒስትር አለመንቀሳቀስ ብቻ ሳይሆን አንድ ሳምንት ለሚጠጋ ጊዜም በአይሲዩ ውስጥ ናቸው ተብሏል። እነዚህ ሚኒስትር የንግድ ሚኒስትሩ ካሳሁን ጎፌ ናቸው። ሚኒስትሩ አደጋው የደረሰባቸው ጠጥተው ሲያሽከረክሩ እንደሆነም ተዘግቧል። የንግድና ቀጠናዊ ትስስር ሚኒስትር የሆኑት ካሳሁን ጎፌም ባሳለፍነው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘም ላለፉት 6 ቀናት በኢትዮ ጠበብት ሆስፒታል በጽኑ ህሙማን ክፍል አይሲዩ የህክምና ክትትል እየተደረገላቸው መሆኑን የዘገበው ዋዜማ ነው። ምንጮቹ ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ መታመኑንም ጠቁመውታል። ሚኒስትሩ አደጋው የደረሰባቸው ባሳለፍነው ሳምንት እሁድ ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረው መኪና በካርል አደባባይ ከቆመ እስካቫተር ጋር በመላተሙ እንደሆነም ታውቋል። በግጭቱ ሚኒስትሩ ካሳሁን በእጃቸው በእግራቸውና በደረት አጥንታቸው ላይ ከባድ ጉዳት እንዳገኛቸውም ተመላክቷል። ሚኒስትሩን ከአደጋ ስፍራው ወደ ሆስፒታል ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያቸው ውስጥ
ሲያወጧቸውም ሆነም የተሻለ ሕክምና ያገኙባቸዋል ወዳሏቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን ሳያውቁም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውም ነው የተሰማው። የመኪና አደጋው ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስቦ እንደነበርም የመረጃ ምንጩ ዘግቧል። ይሁንና ከነዳጅ ጉዳይ ጋር ለተያዘ ስብሰባ ጠቅላይ ሚኒስትር አብይ አህመድ በፈለጓቸው ወቅት ስለ አደጋው በመስማታቸው ምክትላቸው አደም ፋራህ ልከው አስጠይቀዋቸዋል ተብሏል። ከዛ በኋላ እንደታሰበው ለሕክምና ወደ ሌላ ሀገር ይላኩ እንደሆነ ለማረጋገጥ እንዳልቻለም በዘገባው ላይ ተጠቅሷል። በየዓመቱ በመተማ በኩል ከ11 ሺህ በላይ ህጻናትና ወጣቶች እየተሰደዱ ነው ተባለ። የትግራይና ደቡብ ክልል ወጣቶች ደግሞ ከፍተኛውን ቁጥር እንደሚይዙት ሰምቷል። ስደት በተለይም በኢኮኖሚያዊ ምክንያቶች ያለ ቢሆንም በብልጽግናው ዘመን ያለው ስደት ለዛውም ህገወጥ ስደት ግን በገፍ የሚባል ነው። ሀገሪቱን የጦርነትና ግጭት ያደረገው አገዛዙም ለወጣቶች ያቀረበው የስራ ዕድል ውትድርና ነው። ድህነት፣ ተስፋ ማጣት፣ እስርና ወከባን ሽሽት ኢትዮጵያን መሰደዳቸውንም ቀጥሏል። ለወትሮ ያስመረው አገዛዝ የሚገለጽበት ሁነት አሁን የኢትዮጵያ መገለጫ የሆነ ነው። በየዓመቱ 11 ሺህ ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መልኩ ከሀገር ይወጣሉ የሚል ሪፖርት መውጣቱም የዚህ ማሳያ ነው። የምዕራብ ጎንደር ዞን እንደሚለው ከሆነ ከፍተኛ ቁጥሩን የሚይዙት የትግራይና የደቡብ ክልል ወጣቶች ናቸው። ከመላ ሀገሪቱ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው ሲልም አክሏል። በአመት 11 ሺህ ወጣቶች በዚህ መስመር እንደሚወጡ በመጠቆም ወጣቶቹ የቤተሰቦቻቸውን ንብረት በመሸጥ ጭምርም እስከ 1 ሚሊዮን ብር ለደላላ በመክፈል በህገወጥ መልኩ ከሀገር ይወጣሉ ነው ያለው። በዚህ መንገድ ከሀገር ከሚወጡት መካከል ከደቡብ ክልል በተለይም ከወላይታ ዞንና ከትግራይ ክልል የሚወጡት ከፍተኛውን ቁጥር ይይዛሉ ያሉት አንድ የዞኑ አመራር ከሶማሌ ክልል፣ ከምስራቅ አማራ ዞኖች፣ ከወሎና ከሰሜን ሸዋ፣ ከኦሮሚያ አርሲ ዞን እንደዚሁ በርከት ያሉ ሰዎች በመስመሩ በኩል ለመውጣት ይመጣሉ ሲሉ አክሏል። በትግራይ ክልል ርዕሰ መዲና መቀለ ባለፉት 10 ወራት በ99 የህዝብና የመንግስት ተቋማት መሰረተ ልማቶች ላይ ውድመትና ስርቆት ተፈጽሟል ተባለ። በክልሉ ያለው የፖለቲካ ቀውስ የጸጥታ ስጋቱን እያባባሰው ስለመሆኑም በከተማ በተዘጋጀ መድረክ ላይ ተነስቷል። የመቀለ ከተማ የጽህፈት ቤት፣ የከተማ ፖሊስና ሌሎችም ጉዳይ የሚመለከታቸው አካላት በተገኙበት ውይይት ተደርጓል። በዚህም ወንጀል ፈጻሚዎች ላይ የሚወሰደው ህጋዊ እርምጃ ተገቢና አስተማሪ ባለመሆኑ ምክንያት በጸጥታ ስራ ስጋት ተፈጥሯል የሚለው በቀዳሚነት የተነሳ ነው። የተወሰኑ የጸጥታ አካላት የጸጥታ ስራን ከፖለቲካ ጋር የማገናኘት የመንደርተኝነት አስተሳሰብን ማንጸባረቅ ራሳቸው የጸጥታ ስጋት ሆኗል የሚለው ደግሞ ሌላኛው ህብረተሰቡን የጸጥታ ስራው ባለቤት አለማድረግና አለማሳተፍ ፍን ጨምሮ የተነሳ ችግር ስለመሆኑም የቲክባ ዘገባ ያሳያል። በከተማዋ በተደጋጋሚ የሚታዩ የግድያ፣ የስርቆትና የማጭበርበር ወንጀሎችን በመቆጣጠር ላይ መሰረታዊ ለውጥ አልመጣም የሚለውም ተነስቷል። በተለይም ከጦርነቱ በኋላ በህዝብና መንግስት መሰረተ ልማቶች ላይ የሚፈጸም ስርቆትና ውድመት ባልተለመደ ሁኔታ መበራከቱን ፖሊስ ይገልጻል። ባለፉት 10 ወራት በ99 የህዝብና የመንግስት መሰረተ ልማቶች ላይ ውድመትና ስርቆት መፈጸሙንም በማስረጃ አስደግፎ አቀርቧል። ለመቀለ ከተማ ነዋሪዎች ውሃ በሚያቀርበው የገረብ ሰገን ግድብ 2.1 ኪሎ ሜትር መስመር ላይ ከፍተኛ ጉዳት ደርሶ ከ1 ሚሊዮን ህዝብ በላይ ለውሃ ጥም መዳረጉንና አሁን ተጠግኖ አገልግሎት መስጠት መጀመሩን በአብነት ተነስቷል። በውይይቱ ማጠቃለያም የጸጥታ ስራ ከፖለቲካና ከመንደርተኝነት አስተሳሰብ በጸዳ መንገድ መከናወን እንደሚገባው ተነስቷል። በክልሉ ያለው የፖለቲካ ቀውስ የጸጥታ ስጋቱን እያባበሰው ስለመሆኑም ነው በዚህ መድረክ ላይ የተመላከተው። ኢራን በእስራኤል ጥቃት ለተገደሉባት ወታደራዊ አዛዦቿም ብሔራዊ የቀብር ስነስርዓት አካሂዳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራኑን ጠቅላይ መሪ አያቶላህ አሊ ኻሜኒን ክፉኛ አውግዘዋቸዋል። ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦቿንና የኒውክሌር ሳይንቲስቶቿን ጨምሮም 60 ለሚሆኑ ዜጎቿ ብሔራዊ የቀብር ስነስርዓት አዋጆችን እያከናወነች ትገኛለች። በኢራን ሰንደቅ ዓላማ የተሸፈኑ የአስከሬን ሳጥኖች እንደዚሁም የተገደሉ የጦር አዛዦች ምስሎች በርካታ ነዋሪዎች ታጅበው ወደ ማዕከላዊ ቴህራን አደባባይም ሲተም ዛሬ ታይቷል። የቀብር ስነስርዓታቸው እየተፈጸሙ ካሉት መካከልም የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት
መሐመድ ባግሄር አንዱ ናቸው። በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ኤታማዦር ሹምነታቸው የሀገሪቱን ጦር እንደዚሁም የኢራን አብዮታዊ ዘብ ዋነኛ መሪም ነበሩ። ጥቁር ልብስ የለበሱ በርካታ ሀዘንተኞችም መፈክሮችን በማሰማት የኢራን ሰንደቅ ዓላማን በማውለብለብና የተገደሉ ሰዎችን ምስል በመያዝ በአደባባይ ታይተዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒም ኢራን ከእስራኤል ጋር ባደረገችው የ12 ቀናቱ ጦርነት አሸንፋለች የሚለውን የይገባኛል ጥያቄ አውግዘውታል። ኢራን የኒውክሌር መሳሪያ ለማምረት ከሞከረች አሜሪካ ሀገሪቱን አይቀጡ ቅጣት ትቀጣታለች ሲሉ ማስጠንቅቋል። የአሜሪካው ፕሬዝዳንት የኢራኑን ጠቅላይ መሪ ካስከፊና አሳፋሪ ሞት አድኛቸዋለሁ ሲሉ ገልጸው በቀደመው ቀን ጦርነቱን አሸንፈናል ማለታቸውን በግልጽና በሞኝነት ዋሽተዋል በማለት ገልጸውታል። ትራምፕ አክለውም ሀገራቸው ወድማለች፣ 3 ክፉ የኒውክሌር ጣቢያዎቻቸው ሙሉ በሙሉ ወድመዋል፣ አያቶላህ የት እንደተደበቀ በትክክል እናውቅ ነበር፣ እናም እስራኤል ወይንም የአሜሪካ የጦር ኃይሎችን በዓለም ላይ ትልቅና ኃይለኛ የሆኑትን አያቶላህ ህይወታቸውን እንዲያጠፉ አልፈቀድኩም ነበር ሲሉ ነው የተናገሩት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።